በጣም ነው የሚያሳዝነው። ቤሊን አዘነች። ጄሪ ቀለበት አደረገች። ይሄ ትዳር የእውነት ይሁን? አብረን የምናየው ይሆናል። ሰላም ሰላም ቤተሰቦቼ እንደምን አመሳችሁ፣ እንደምን ከረማችሁ? በያላችሁበት እግዚአብሔር ሰላም ይብዛላችሁ። ድራማ በጣም አጓጊና ምርጥ ድራማ ነውና ሁላችንም ያው እየተከታተልን ነው። ዛሬ ያው ብሌን ጠዋት ተነስታ ማዘር ላከቻት። ማዘር ሂጂና እስቲ የቁርስ ቀስቅሻቸው ስትላቸው ሁለቱም መሄድ ባትፈልግም ግን እኔ መሄድ እኮ አልፈልግም እናቴ ዛሃራ ስትላት፣ አይ ሂጂ ሽንፈትሽን ማሳየት የለብሽም ራስሽ ሀቀኝነትሽን ማሳወቅ አለብሽ ብላ አጠነከረቻት። እሷም በሩን ከፈት አድርጋ እንደ ሁል ጊዜ መስሏት ግብት ስትል ጄሪና አቶ አድናን ተኝተዋል። በጣም ደነገጠች፣ ተንቀጠቀጠች፣ ፊቷ ሁሉ ተቀያየረ። ከዛ ብድግ አለችና ጄሪ ደስ እያላት ፊቷን ፈገግታ እያሳየች የማሸነፍ እንትኗን እያሳየቻት፣ ምን ነበር ብሌን? አይ ያው እንደ ሁል ጊዜ ቁርስ ጠራችሁ ነበር የመጣሁት ብላ ተናገረቻት። እሱም ደግሞ ያው እውነት ስለመሰለውና እውነቱ እስኪወጣ ድረስ ብሌንን መርዞ ያዛት። ምን ልትሰሪ ነው ባለትዳሮች ክፍል የገባሽ ብሎ አስቀየማት። ብሌንም ውስጧ ቅጥል እያለ ብቻ እየከፋት ወጣች። ምንም ማድረግ አይቻልም። ምክንያቱም ይሄ ሴራ እስኪጋለጥ ድረስ የብሌን እንዴት እንደማያበቃ ነው። ሄዳ ለማዘር ነገረቻት። ማዘርም አይዞሽ ልጄ እኔ ከዚህ ቤት መሄድ አለብኝ አለች። ነው መሄድማ የለብሽም አንቺ ይህን ነገር ታሸንፊያለሽ አለ። ቁርሱ ቀራረበ። ቁርሱ ከተቃረበ በኋላ ሁሉም ቁጭ ያሉ እየበሉ ነበረ። ብሌን ኔቢ ለምን ቁጭ አትይም አለቻት። አይ እኔ በቃኝ አለች። አቶ አድናንም የቀለበት ስነ ስርዓቱ ዛሬ እንደሚደረግ እዛው አበሰራቸው። እሷም በጣም ደነገጠች። ያላሰበችው ዱብዳ ወረደባት። ደነገጠች። ብሌንም በቃ አይኗን ፍጥጥ አድርጋ እየተንቀጠቀጠች ወደ ኋላ ተመለሰች። እነሱም እያወሩ ደስ እያላቸው ቁርሳቸውን በልተው እሱም እዚህ ቤት ውስጥ ያላችሁ ሁሉም አቶ አድናን አስጠነቀቃቸው። እናቴን ተንከባከባት ብሎ ለሁሉም ነገረ። ሁሉም እሺ በቃ ብሎ አመን። ለእናቱ ጋር ሄደና እናቴ ምን ነው ልጄ ጠፋ አለችው። አለው እናቴ በቃ እናቴ ላገባ ነው። ማንን ነው የምታገባው አለችው። ጄሪን እንደሚያገባ ነገራት። እናትየዋ ውስጧ ደስ አላላትም። ግን ልጄ እኔ ስድን አይሻልም ብትለውም እሱ አንዴ ውስጡ ተመርዟልና ሊቀበል አልቻለም። እኔም የወለድኩት ልጅ እኮ ይሄ አይደለም ብላ ውስጡንም ለማባባት ብትሞክርም ልጇ ግን በጣም ጨከነ። ምክንያቱም የብሌን ስራ ስላናደደው በማያውቀው ነገር ውስጥ ስለገባ በቃ እናቴ ማግባት አለብኝ፣ አጠር ያለ ሰርግ ነው፣ በጣም ትልቅ ሰርግ አልፈልግም፣ ለአንቺ ብዬ ነው ይሄን የማደርገው ካልክሽ ልጄ ደስ ያለህን አርግ ብላ እናትየዋ ተስማማች። ሲፈን መጣች። ሲፈን መታ እናት ዛህራ እናት ሰማሃል እንዴት ነሽ አለቻት። ደህና ነኝ። የድሮውን ነገር ታስታውሻለሽ? እስቲ አንዳንድ ነገር እንጫወት። እኔ እዚህ ቤት የመጣሁት ለአቶ አድናን ምስት ምርጫ ነበረ፣ ግን እሱ ጄሪን መረጠ ብላ ነገረቻቸው። ከዛ እሷም እንዴት አልመረጠሽም ግን አንቺን ስትል እኔ እንጃ እስቲ ስለ ድሮ እናውራ ስትል የት አካባቢ ነበረ የኖሩት? እኔ ብዙ ቦታ ኖሬያለሁ ብላ ምልስ የአድናን አባትስ ስለ አድናን አባት አትጠይቂኝ ስላቸው ጭንቅላታቸውን ያዙና በጣም ተጨነቁ። ከዛ ያቺ የአድናን አክስትና ጄሪ አብራ እንዳደረችና እርጉዝ እንደምትሆን ገና ለገና ፊቷን እያፍለቀለቀች ያልተረገዘው ልጅ ወደ እኔ የያዘች በቃ አሁንማ ተሳካ እያለች ይሁን በቃ ይህ ነገር አሪፍ ሆኗል ብላ ፊቷን ፈገግ እያለች አብራ እንዳደረች ነገረችው። እሷም ደግሞ ደስታ አላት። ምክንያቱም ሴረኛዋ ትልቋ ሴትዮ ስለሆነች ምንም ማድረግ አይቻልም። እነዚህ በንጋ ገባችና እናት እንዴት ነች ብላ የአድናን እናት ሰላም አለቻት። የአድናን እናትም አንቺ ማንሻል? እኔ የአቶ አድናን ሚስት ነኝ አለች። እሺ አንቺን የመረጠሽ ይሁን፣ እሺ የፈለሽው ነገር ካለ እናት ጥሪኝ፣ እሺ እኔ እዚህ ነኝ አለች። እሺ ጠራሻለሁ ብላ እሷም ውስጧ ባይፈልግም የልጇ ሚስት ልትሆን ስለሆነም ያው ባትፈልግም እሺ ብላ ተስማማች።
ወይዘሮ ሲፈን ደግሞ ነይ ሲፈን ብላ ሲፈንን ጠረካ። ሲፈን ደግሞ መሄድ አልፈለገችም፣ ግን በግድ ሄደች። ሄዳ ልብስ እንድታስመርጣት ክፍል ይዛት ሄደች። ይሄ ልብስ ልብሱን እንዳለ አወጣችና ማስመረጥ ጀመረች። እሷ ግን ልብሱን አልፈለገችም። ለብሳ መምረጥ ሳትፈልግ ያው አውቃ ነው እኔ ይሄ ልብስ እኮ አሁን በኋላ እኔ ይሄ ሁሉም አያምርም ስትላት ልብስን አልጋ ላይ ወረወረችው። ከውጪ በር ታንኳኳ። ውጪ በር ልከፍ ሲወጡ ወዳው በር ላይ ነበር አቶ አድናን በር ላይ ነበርና እናት ዛህራ አቶ አድናን ብሌን እኮ ያንን መርዝ እኮ አልሰጠቻትም፣ ሌላ ሰው ነው የሰጠ ስለው አይ ወዘሩት እኔ ይሄን ነገር ለሷ የሚቆረቆር ለሷ የሚወግኑ ከሆነ ከዚህ መውጣት ይቻል ብሎ እሳቸው ነው ፊት ነሳቸው። ምክንያቱም በጣም ተናዶ ነበረ። ከውጪም ደግሞ ቃል መጣ። በሩን ከፈቱን ገባና እና እንዴት ነው አቶ አድናን አለ። ደህና ነኝ፣ በቃ አሁን እኮ ቀለበት ላረግ ነው። በአንድ ቀን ቀለበት ብሎ በጣም ደነገጠ። ስማው ቀለበት ልናረግ ነው፣ በቃ ተወሰነ። አይ ምንድን ነው ይሄን ያህል በቃ ሰርግም አይደገስም፣ ምንድን ነው ይሄን ያህል አንተ የምታፍርበት ሰው ነው አለው ጠየቀው። አይ አይደለም በቃ እንዲሆን ፈልጌ ነው አለ። በቃ ሁሉም ተዘጋጀ። ዛህራም ወይዘሪት ዛህራም ያለውን ነገር ለብሌን አይዞሽ ብሌን እሺ ነገሮች ሁሉ እኔ ከዚህ ቤት መሄድ አለብኝ ብላ ብሌን ለወይዘሪት መናገር ጀመረች ለእናትየው። እሷም ደግሞ አይ እናት ዛህራ እኔ ከዚህ ቤት መሄድ አለብኝ፣ እዚህ ቤት መቀመጥ የለብኝም ማለች። አይ መሄድማ የለብሽም፣ ሽንፈትሽን ማሳወቅ የለብሽም፣ እዚህ ሆንሽ መጋፈጥ አለብሽ፣ እውነቱ እስኪወጣ መሄድ የለብሽ። አይ በቃ ይኸው ከማይሆን ሰው ጋር እዚህ ከምጋፋ ብሄድ ይሻለኛል ብላ ወሰነች። አይ እናት ዛህራ ደግሞ በፍጹም ልጅ አትሄጂም ብላ አባበለቻት፣ እንዳትሄድም አደረገቻት። የአድናን አክስት ሄደችና ወይዘሪት ሰምሃል ጋር ማውራት ጀመረች። አንቺ ማነሽ ግን? እኔማ የአድናን አክስት ነኝ። የወንድሜ ልጅ ለማየት መጥቼ ነበር፣ ግን አሞሽም በስርዓት ነው የተቀበልሽም ብላ እሷን ማንጓጠጥ ጀመረች። ግን እኔ እንደሚመስለኝ ወይዘሪት ሰምሃል ያመማትም የእነሱን ጉድ ለማወቅ ነው እንጂ ይሄን ያህል መድኃኒቱን ወስዳ እነሱን የረሳች አይመስለኝም። ምክንያቱም ፊቷ ላይ ያስታውቃል አንዳንድ ነገሮችን እነሱ እየታዘበቻቸው ነው። የአድናን አክስት አይቶች በቃ መቼም በቤትሽ ባዳ ሆንሽ ብላ እሷ ላይ ማንቋጠጥ ጀመረች። ሁሉም ነገር ተዘጋጀ። ድግሱም ተደገሰ። ማታ መሸ። የቀለበት ስነ ስርዓቱ እየተደገሰ እየተጨፈረ እየተጠጣ ሁሉም ሰው ቁጭ ብለዋል። ሁለቱ ያቺ ሴጣንና ሜሪ ሁለቱም እዛ ቁጭ ብሎ እየደነሱ ነበረ። ግን ወይዘሪት ዛህራ ሁሉንም ወደ ሰማይ እየጠቆመች እያሳቀቻቸው ነበር። ግን ማንም ሰው አልታዘብም። መጨረሻ ላይ ቀለበት ስነ ስርዓቱ ሊደረግ ነበር። አድናን በጣም እያያት ነበር። ብሌንም ጫፍ ላይ ቁጭ ብላ ከርቀት ሁለቱም እየተያዩ ነበረ። በአይኔ ሁለቱም እየተያዩ ነበር፣ እሷም። ከዛ ቃል የአቶ አድናን ጓደኛ ሄዶ አጠገቧ ቁጭ አለ። ከዛ አሁንም እየተያዩ ድንገት እሱ እየሳቀች ስታወራ ተናዶ የጄሪን እጅብ ሳመ። ጄሪ ደግሞ እውነት መስሏት እሱ የሚወደው እርግጠኛ ነኝ ብሌን ነው፣ እሷን ለማናደድ ብሎ ነው አሁን ጄሪን ያጋባት እንጂ በጣም ደስ አላት። ተነሳችና ያቺ ሴጣን ሴትዮ ተነስታ ስማ መጥራት አያስፈልግምና ተነስታ የቀለበቱን ፕሮግራም ለመምራት ያለውን ነገር ሁሉ ተናገረች። በቃ አሁን አንቺም የልጅ እናት ልትሆኚ ነው፣ በቃ የዚህ ቤት ባለቤት ልትሆኚ ነው ብላ ተናገረች። አቶ አድናንም አዎ ካሁን በኋላ ሚስቴ ነች ብሎ ቀለበቱን ሊያረግላት ተነሳ። ሁሉም ደግሞ በቃ አይኑ እንዳለ ግን የሚያያት ብሌን ነው። ብሌን እያፈጠጠ ወደ ጎን ያያታል። እሷን ብሌንም እሱን ነው የምታየው። አፏ ከዛ ከቃል ጋር ብታወራም ግን አይኗ ያለው አቶ አድናን ጋር ነበር። የእሱን የሚያወራውን የሚያደርገውን እያንዳንዱን እንቅስቃሴ ነበር። እሱም እየተናደደ እሷ በምታወራና ስስቅ አንጀቱ እየተቃጠለ ግን ልቡ እሷ ጋር እያለ ግን እጁን እያነሳ እንደምንም ቀለበቱን አረገላት። ሁሉም ቀለበቱ እናትየዋም ደስተኛ ባትሆንም ግን ቀለበቱ ሆነም ቀረ። ለጄሪ ቀለበት ተደረገላት። መጨረሻው ገና ዛሬ ነው የሚታወቀው። ጉዱ ነው ገና። ምክንያቱም ይሄ የእውነት ይወጣና
ማን መድኃኒት እንደሰጠ ያወቀ ቀን መጨረሻ ለሁለቱ መድኃኒት ሰጣ አብዛቸው እዛ ቤት እንደኖረች የታወቀ ቀን ጄሪ ከዛ ቤት ተጋፍትራ እንደምትወጣ በቅርቡ የእሷ ጉድ ይወጣልና ውድ ቤተሰቦቼ ያላችሁበት ሰላማችሁ ይብዛልኝ። ላይክ ሼር በማድረግ ድር በጣም ምርጥ ፊልም ነውና ላይክ እያረጋችሁ አበረታቱኝ። የመዳም ቅመሞች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ይሄ ፊልም ለሁላችንም የሚያስተምረኝ ነገርም አለ የምንማርበት ነገርም ስላለ ላይክ እና ሼር እያረጋችሁ ለሁላችሁም አድርሱልኝ።